ከአቶ ደረጀ ጆሮ ደርሷል። አቶ ደረጀ በሚስታቸው መጨናነቅ ምን ሆና ይሆን ምንስ አጋጠማት የሚለው ነገር በአእምሯቸው እያሰቡና ጥያቄ የፈጠረባቸው ነገር ነበረ። ሰሞኑን የሆነ ነገር የገጠመች ትመስያለሽ በማለትም ጠይቀዋታል። ወይዘሮ ማርታ ይህን ያህል ያስታውቅብኛል እንዴ አለቻቸው። በደንብ ነው የሚያስታውቅብሽ፣ ምንስ ገጥሞሽ ነው እስኪ ንገሪኝ እንካፈለው በማለት ይጠይቋታል። አጥብቆ ጠያቂ የእናቱን ሞት ይረዳል ነውና ነገሩ። ዛሬ የሰላምን እርግዝና መስማት ችለዋል። አቶ ደረጀ በጣም ነው የደነገጡት። ወይዘሮ ማርታ የሰላም እርግዝና ከምንም በላይ ያስደነገጣቸው ነገር ቢኖር ከአቶ ደረጀ አርግዛ ይሆን የሚለው ነገር ነው። በጣም ተጨናነቁ፣ አለቀሱ። እባክሽ አብረን በበላንበትና በጠጣንበት አምላክ ከማን እንዳረገዝሽ ንገረኝ በማለት ሰላምን ጠየቀቻት። ሰላምም እነሱ የሆነ ቦታ ሄዶ ሳለ ለረፍት በወጣችበት አጋጣሚ አንድ የምትደዋወለው ጓደኛ እንደነበራትና ወደሱ ሂዳም እንዳደረችም ነገረቻት። ታዲያ በዛ ምክንያት እርግዝናው ተፈጥሯል። ይህንን ስትነግራት አንድ ሸክም ላይዋ ላይ የተራገፈላት ይመስል በጣም ነበር የቀለላት። ተመስገን ጌታዬ፣ ከዚህ በኋላ ምንም ለተፈጠረው ነገር እንዳታስቢ፣ ልጁንም እኔ ተንከባከቤ ያሳድግልሻለሁኝ፣ በደንብ አረስሻለሁ አለች። ወይዘሮ ማርታ ምን ያለ ትዳራቸው ካላቸው ክብርና ጥንቃቄ የተነሳ በተሰማቸው ስሜት እንኳን ፈጣሪያቸውን ይቅር በለኝ እስከ ማለት ደረጃ ደርሰዋል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዳጣ ድራማ ክፍል 17 ምን አዲስ ነገር አለ አብረን እንመለከታለን። እንግዲህ በባለፈው ክፍል አቤጌል የቆሰቆሰችው ነገር ሰላም እንድትጠራና እንድትጠይቅ ሆኗል። ይሄኔ ሰላም በጣም ነው የተደናገጠችው። እትዬ ልነግርሽ ነበር አለቻት። ምንን የምትነግሪኝ? እስኪ ቁጭ በያለች እንድትረጋጋም አደረገቻት። ከማን እንዳረገዘችም እንድትጠይቃት ሆነ። ላማለቀሰች እንባንም መቆጣጠር አቃታት። እትዬ በጣም ይቅርታ አድርጌልኝና እናንተ እረፍት በወጣችሁበት አጋጣሚ ነበረ ይህ ስህተት የተፈጠረው በማለት ነገረቻት። ወይዘሮ ማርታ ያሰቡትና የሆነው ሌላ ስለሆነላቸው እጅግ በጣም ደስ ብሏቸዋል። ነገር ግን ከቪዲዮ መጨረሻ ላይ ስንመለከት አቶ ደረጀ ለከፍተኛ መደናገጥ ተዳርገዋል። ታዲያ በዚህ መካከል ሰላም እውነታውን እየደበቀች ትመስላለች። ምክንያቱም ትዳራቸውን ላለማናጋት ስትል እውነታውንም ልትሸሽ ትችላለችና። ታዲያ በዚህ ሁኔታ አጽናንታት ከዚህ በኋላ በተፈጠረው ነገር ምንም ነገር እንዳይሰማትና እሷም ቢሆን ተንከባክባ ልታርሳት እንደምትችል ቃል ገብታላትም። በተጨማሪም ቤት ውስጥ የሚከብዷትን ስራዎች ልጆቹ ተጋግዘው እንዲያግዟት እኔ ነግራቸዋለሁ፣ ምንም ነገር እንዳታስቢ፣ ከባባድ እቃዎችን አደራ እንዳታነሽ በማለት ወይዘሮ ማርታ በየዋህነትና በቅንነት ነበረ ሰላምን ሊረዷትና ከጎኗ ሆነው ሊያግዟት ቃል የገቡላት። እስከ መጨረሻም ሰላም በጣም እያለቀሰች እትዬ ስለደበኩሽ ይቅርታ፣ በእርግጥ አሁን እነግርሻለሁ እያልኩ ነገሩ ከክብደቱ የተነሳ ይህንን በግልጽ ለመናገር ከባድ ሆኖብኝ ነው በማለት ለወይዘሮ ማርታ ነገረቻት። ወይዘሮ ማርታ ምንም ችግር የለው፣ ይሄ ቅርታ የሚያስጠይቅሽ ነገር የለው፣ ልጅ እኮ ነው፣ እንኳንም ሆነ እንደውም እኔ ድርሻለሁ አለቻት። ረገዛትን ሰው እንድታስተዋውቃትና የቀለበት ስነ ስርዓት እንድታደርግላትም ፍቃደኛ እንደሆነች ገለጸችላት። ምክንያቱም ልጅሽ ድቃላ መባል የለበትም፣ የአባትና የእናቱን ፍቅር እያየ ማደግ አለበት በማለት በጣም አርቀው ነበር ያሰቡት። ሰላም በዚህ መልኩ ከወይዘሮ ማርታ ጋር አውርታ ከናታን ክፍል እያጸዳች ሳለ እያለቀሰች ነው። ናታን ሰላም አንዳች ነገር እንደሆነችም ጥርጣሬ አድሮበታል። ምን ሆነች ነው የሚያስለቅስሽ በማለት ቁጭ ብሎም ፊቷ ላይ ተንበርክኮ እንድትነግረው ጠይቋታል። በእኔ የተፈጠረውን ተው፣ ምንም ልነግር አልችልም አለችው። እንደዛ እንባ እየተናነቃት እና ዳጣም ወደ ቤተ ክርስቲያን አምርተዋል። ሆኖም የውሃ ጸሎት እንግዲህ የኬክ ጸሎት ነበረ። በሚያስገርም ሁኔታ አሁንም ውሃ ሁና ቀጥላለች። ማለትም ቤተሰቦቿ የብስለት ደረጃዋ እንዲጨምር ብዙ ነገር እያደረጉ ቢሆንም ውሃ አሁንም በዋህነቷ እየቀጠለች ነው። ቤተ ክርስቲያን መልስ እማዬ ኬክ ገዝታ እንድትሰጠኝ ነበረ ስጸልይ ነበርኩት በማለት ለዳጣ ነገረቻት። በተጨማሪም ቄሱ ሲፈቅድላት እዛ ከቤተ ክርስቲያን ቅጽር ግቢ እንደተቀመጠችም ትናገራለች። ብቻ ውሃ ብዙ ነገሯ በጣም ፈገግ ያስብላል። አቤጌል የሰላምን እርግዝና ካረጋገጠች በኋላ ከማን አረገዘች የሚለው ደግሞ እንቅልፍ ነስቷታል። እናቷ መኝታ ክፍል እየተመሰለሰለች እርሷም የምታስበው ይህንኑ ነው።
ማለትም እማዬ ሰላም ግን ከማን እንዳረገዘች ታውቂያለሽ እያለችም በተደጋጋሚ እየጠየቀቻት ነው። ከማንም ታርግዝ ከማንም አይመለከትሽም፣ እንዲህ አይነት ጥያቄ አታንሽብኝ፣ እባክሽን ሰላምን አትንሽኝ ተይኝ ያለችም ወይዘሮ ማርታ ከሚገባው በላይ ልጃቸውን እየገፏት ነው። ምክንያቱም አቤጌል ከመጠን በላይ ነገረኛ በመሆኗ እጅግ በጣም ምርር ብለዋል። ዳጣ ከቤተ ክርስቲያን መልስ ሰላምን በጥሩ ፊት አላየቻትም። ማለትም የሆነ አንዳች ነገር እንደሆነችም ገብቷታልና ምን ሆነች ነው እባክሽን የሆንሽውን ንገሪኝ አለቻት። በእርግጥ ዳጣ የሰላምን እርግዝና ሳትጠራጠር አልቀረችምና ቤቱንም አላጸዳቻትም። እንደውም ልጆቹን የሆነ ነገር እገዛላቸዋለሁኝና እናንተ ቤቱን አጽዱት በማለት ጓደኛን ጨምሮ ሁለቱ ተሰብስበው ቤቱን እንዲያጸዱት ማስደርጋቸዋለች። ታዲያ ሰላም የሆነችውን እንድትነግራት ዳጣ እየገፋፋቻት ቢሆንም እንዲሁ ሰላም በግልጽ ለዳጣ አልነገረቻትም። ጓደኛም ለዳጣ ቴሌግራም የማይሆን ግሩፕ ጓደኞቿ እንዳስገቧትና ይህንን ግሩፕ ዳጣ እንድታየውም እየጋበዘቻት ነበረ። እንግዲህ ከዚህ በፊት አደንዛዥ እጽ እንድትወስድ ለውሃ የላኩ ሲሆን ይህንን አደንዛዥ እጽም ዳጣ በጊዜ በመድረስ ነጥቃም ልትጥለውም ችላለች። ዛሬም እንግዲህ እንደዚህ አይነት አደገኛ ግሩፕ እንድትገባ ነበር ያደረጓት። ይሁን እንጂ ውሃ ያስገቧት ግሩፕ ክፉ ይሆን ደግ ምንም የምታውቀው ነገር አልነበረም። በጣም ወዲያውኑ በመከታተል ከዚህ ግሩፕም ልታስወጣት ችላለች። ታዲያ ከአባቷ ጋራም ተገናኝታ ውሃ በጣም ጥበቃ የሚያስፈልጋትና ብዙ ነገሮች ጓደኞቿ ጫና እያደረጉባት ወደማይሆን ቦታ ሊያስገቧት እንደሚችሉም እየተናገረች ነው። አባቷ ባደረገችው ነገር ልጃቸውን አድንቀዋል። ልጆቻችን ጥበቃ ያስፈልጋቸዋል፣ እንደውም ይህንን ነገ ወደ ትምህርት ቤት ሄጄ ሪፖርት አድርጋለሁ በማለት ልጆቻቸው ላይ ተጽዕኖ እየፈጠረ ያለውን ነገር መከላከል እንደሚገባቸውም ለትምህርት ቤቱም ቢሆን ማስጠንቀቅ እንደሚገባቸውም እያስገነዘቡ ነው። በሌላ በኩል አሁን ላይ ዳጣ አባዬ የምልህ በነጻነት መቼ ይሆን ትላለች። እናቷንም ለማወቅ እጅግ በጣም ጓጉታለች። እናቴንም ማወቅ እፈልጋለሁ በማለትም ነግረዋለች። እርሱ ጊዜው እየተቃረበ ስለሆነ ታውቂያታለች፣ ሚስጥር ይፈታል አይዞሽ በማለትም ለዳጣ ቃል ገብተውላታል። ወይዘሮ ማርታም ሰላም ከሌላ ነው ያረገዝኩት በማለት ለጊዜው ታስተንፍሳት እንጂ ስትተኛም ስትቀመጥም አሁንም የምታስበው የሰላምን እርግዝና ነው። ምክንያቱም ቤት ውስጥ ባለቤቴ የሆነ ስህተት ፈጠረ የሚለው ነገር ጥያቄ የፈጠረባቸውና እረፍት የነሳቸው ጉዳይ ነው። ናታን በበኩሉ ዳጣን ለማስቀናት ያደረገው እቅዱ በአቤጌል በኩል እውነታ መስሎ ነበር የታያት። ሆኖም ለእናቷ ናታን እኮ እየቀረበኝ መጥቷል፣ ከበፊቱ ዛሬ አብረን መሆን እየቻለን ነው፣ ቆይ ያሳይሻለሁ፣ እኔና እሱ ተጋብተን ልጅ በልጅ አደርግሻለሁ በማለትም እየነገረቻት ነው። ምን ተገኘና በማለት የአቤጌልን ንግግር ሙሉ በሙሉም አልተቀበለቻትም። ምክንያቱም በራሷ ሀሳብ ጭልጥ ብላለችና። ታዲያ ነገረኛዋ አቤጌል አሁንም የሰላም እርግዝና በምን አይነት ሁኔታ እንደተፈጠረና ከማን እንዳረገዘች ነግራት ከሆነ በሚል እየተጨቃጨቀች ነው። ምን አገባሽ፣ በማይመለከትሽ ነገር አትግቢ፣ እና ማዬ አርግዛ እስከኛ ቤት ልትቀጥል ነው እንዴ ብላታለች። እና የት ሄደልሽ፣ እድሜ ልኳን ከኛ ነው ያሳለፈችው፣ እዚህ በኋላም ከኛ ነው የምትታረሰው በማለት አቤጌልን አናዳታለች። እቺ ሴትዮ ግን እስከ መቼ ነው ቤታችን ለቀ የምትወጣው እያለችም እየተማረረች ነበር ለእናቷ ስትነግራት የነበረው። እናቷም አርፈሽ ተቀመጭልኝ፣ ውጭልኝ፣ እንደውም ክፍል ለቀሽ፣ አንቺ ካጠገቤ ካለሽ ረፍት የለኝም በማለት አባራታለች። አንጋራ አብራ ተቀምጣ ዳጣ ፎቶ እንድታነሳት ተጠይቃለች። ዳጣ ፎቶ እያነሳቻቸው ነው። ሊነሳቸው ያሰባቸው ኖርማል ፎቶዎች ግን ስሜቷን ወደ ፍቅር በመቀየር እርሱን ለመሳም እየታገለች ነበረ። ናታን ራሱን ለመከላከል ሽሽት ላይ ነው። በዚህ ሁኔታ ዳጣ ከት ብላ ስቃባቸዋለች። በስከ መጨረሻም በመሀል አልስማማ ሲሉ በመካከላቸው እንድትቀመጥና ፎቶ እንዲነሱ ካላት ፍላጎት የተነሳ ውሃን ከመካከላቸው እንድትቀመጥ አድርጋለች። ታዲያ በዚህም አቤጌል ተናዳ እርስ በርስ ድብድብም ገጥመው ነበረ። የዋዛ አይደለችምና በጣም ነበረ አቤጌልን የደበደበቻት። እስከ መጨረሻም ወይዘሮ ማርታ እየተመሰለሰሉ ስላሉበት ጉዳይ አቶ ደረጀ ጠርጥረው ስለነበረ ምን ሆነሽ ነው ወይዘሮ ማርታ፣ ምን ገጥሞሽ ነው እናት፣ ሰሞኑን በደናሽ አይመስለኝም በማለትም በስከ መጨረሻም
ወይዘሮ ማርታን ጠይቀዋታል። ወይዘሮ ማርታም እንዲህ ሰው እስከሚያውቅብኝ ድረስ ነው እንዴ የተጨናነቁት በማለት ራሳቸውን ጠይቀዋል። እችም በሚገባ እንዳወቁባትም ተናግረዋል። እስከ መጨረሻም ሰላም ነፍሰ ጡር ናት በማለት ለአቶ ደረጀ አርደታቸዋለች። አቶ ደረጀ እንዴት ሊሆን ይችላል በማለት በድንጋጤ ድርቅ ብለዋል። ይህን ስህተት የሰሩት አቶ ደረጀ የሆኑ ወይስ ሰላም እንዳለችው የራሷ ፍቅረኛ ይኖራት ይሆን? በእርግጥ የዋህዋና ለትዳሯ ታታሪ የሆነችው ወይዘሮ ማርታ ይህ ነገር እንዳይገጥማቸው እንመኛለን። ቤተሰባቸውን በሰላም በፍቅር እንዲቀጥል አቶ ደረጀ ከዚህ ስህተት እጃቸው ባይኖርበት ብዬም ተመኘውኝ። ቀጥለው ክፍል ምን አዲስ ክስተት እንመለከታለን ተከታትዬ ማቀርብላችሁናል። ለዛሬ ዳጣ ክፍል 17 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠየቅኳችሁ። ባይ ባይ።